ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ? የግንቦት 10 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። ባለፉት 10 ቀናት ብቻ 77 የብልጽግና ሰራዊት ፋኖን ተቀላቅሏል። ጎንደርና ጎጃም ላይ የሆነው የፋኖ ትግል ምን ይመስላል? ደንቢያ፣ በለሳና ዳሞት ላይ የተካሄዱትን የፋኖ ተጋድሎች ዝርዝር መረጃ እናስደምጣችኋለን። ሸዋ ላይ ዛሬም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታሪክ መስራቱን ቀጥሏል። ለመሆኑ በሸዋ ምድር ከአጼ አምደ ጽዮን ኮር የተሰማው መረጃ ምንድን ነው የሚለውን በዜናችን እናስደምጣችኋለን። ከአዲስ አበባ ተሽቀንጥሮ ወደ ክልሎች የወረደው የህዝብ ትግል ባልታሰበ ሰዓት ወደ አዲስ አበባ ተመልሷል። የህዝብን ትግል ወደ አዲስ አበባ የመለሰው ጉዳይ ምንድን ነው? በዚህ ጉዳይ ተንታኞች ምን ይላሉ? የጣና ቴሌቪዥን የምሽት ዜናችን በዝርዝር የሚነግረን የትንታኔ ዜና ነው። የብአዴኑ ከፍተኛ ሹም ፋኖን በትነነዋል ሲሉ ተናግረዋል። ይህን የተናገሩት የብአዴን ከፍተኛ ባለስልጣን ማን ናቸው? በዚህ ንግግራቸው ላይ ጄኔራሉስ ምን መለሱላቸው? ከዕለቱ ዜናዎቻችን መካከል የሚገኝ የዕለቱ ጥብቅ መረጃችን ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የጎንደርና የጎጃም የተጋድሎ መረጃዎችን እናስደምጣችሁ። በአንድ ሳምንት 35 የብልጽግና ሰራዊት ፋኖን ተቀላቀለም። የአማራን ህዝብ ለመጨፍጨፍ ወደ ክልሉ ከፍተኛ ቁጥር ያለው ሰራዊት ያዘመተው ብልጽግና የሽንፈት ታሪኩን ማስቀጠሉን ገፍቶበታል። በአንድ ሳምንት ብቻ 35 የሰራዊቱ አባላትና ሚሊሻ ፋኖን ተቀላቅሏል። የጣና ቴሌቪዥን ምንጮች እንዳረጋገጡት በጎጃም ጠቅላይ ግዛት ውስጥ ባለፉት 6 ቀናት ብቻ 35 የብልጽግና ሰራዊት አባላትና ሚሊሻ ፋኖን የተቀላቀሉ ሲሆን በደንቢያ ደግሞ 42 የብልጽግና ጥምር ጦር አባላት ፋኖን ተቀላቅለዋል። ይህን የተረዳው የብልጽግና ሰራዊት አዛዥ ካምፕ የገባውን ሰራዊት ስልኩን ጠርንፎታል ሲሉ ምንጮቻችን ገልጸዋል። የጣና ቴሌቪዥን ምንጮች እንዳረጋገጡት በጎጃም ጠቅላይ ግዛት ውስጥ ባለፉት 6 ቀናት ብቻ 35 የብልጽግና ሰራዊት አባላትና ሚሊሻ ፋኖን የተቀላቀሉ ሲሆን በደንቢያ ደግሞ 42 የብልጽግና ጥምር ጦር አባላት ፋኖን ተቀላቅለዋል። ይህን የተረዳው የብልጽግና ሰራዊት አዛዥ ካምፕ የገባውን ሰራዊት ስልኩን ጠርንፎታል ሲሉ ገልጸዋል። ካለፉት 9 ወራት ወዲህ በአማራ ፋኖ መሪዎች መካከል የተፈጠረው የመሪነት ጉጉትና የሐሳብ ልዩነት እየሰፋ ሄዶ እርስ በርስ መገዳደል በመጀመሩ የብልጽግና ሰራዊት መረጋጋት አሳይቶ ነበር። ሆኖም የፋኖ መሪዎች ባይስማሙም ከዚህ አገዛዝ ጋር ሆነን በጠላትነት ከምንፈረጅ ከወገናችን ጋር ሆነን የሚመጣውን እንቀበል ሲሉ ፋኖን የተቀላቀሉ የሚልሻና መከላከያ አባላት ተናግረዋል። ይህ የብልጽግና ሰራዊት ከካምፕ እየጠፋ ፋኖን መቀላቀል መረጃ በደንቢያ አውራጃም ቀጥሏል። ባለፉት 10 ቀናት ብቻ 29 የብልጽግና ሰራዊትና 13 የአድማ ብተና አባላት ፋኖን መቀላቀላቸው ታውቋል። የራሱ ሰራዊት በየጠቅላይ ግዛቱ ፋኖን እየተቀላቀለ ያስቸገረው ብልጽግና ሰሞኑን የጽንፈኛው መሪዎች ለመንግስት እጅ ይሰጡና እጅ ሊሰጡ ነው በሚል የአጀንዳ ማስቀየሪያ ዜና ተጠምዷል። ከቀናት በፊት ደንቢያ ለሚገኘው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እጃቸውን የሰጡ የመከላከያ አባላት እናንተ እኮ ብትስማሙና ብትግባቡ ኖሮ ጦርነቱ የሚያልቀው ባለፈው ዓመት ነሐሴ ላይ ነበር። አሁንም ቢሆን የአማራ ህዝብን መከራ ባታበዙበት ጥሩ ነው። ተስማምታችሁ ከመጣችሁ ውስጥ ያለው የሰራዊቱ አባል በሙሉ ልቡ የሸፈተ ነው ሲሉ ተናግረዋል። በሌላ የጎጃም ጠቅላይ ግዛት መረጃችን ስናመራ የብልጽግናው ሰራዊት ደጋ ዳሞት ላይ የፋኖ ካምፕ ነው ተብሎ በተነገረው የተሳሳተ መረጃ ያስወነጨፈው የቢኤም ጥይት ንጹሐንን መግደሉን ምንጮቻችን ገልጸዋል። እንደ ምንጮቻችን ዘገባ አካባቢው ላይ ፋኖ ካምፕ አድርጎ ሲጠቀምበት የቆየ ቢሆንም ከወራት በፊት ለቆት ወጥቷል። ይህ መሆኑ እየታወቀ በብአዴን ካድሬ የተሳሳተ ጥቆማ ወደ ቀድሞ ካምፕ ያስወነጨፈው የከባድ መሳሪያ ተኩስ ከካምፑ 800 ሜትር ርቀት ላይ በሚገኙ ንጹሐን ላይ ከባድ ጉዳት አድርሷል። 4 ቤቶች ሲቃጠሉ 3 ንጹሐን ተገድለዋል። ከ10 በላይ የቀንድ ከብት ሲገደል 8 የጋማ እንስሳትን በተኩሱ ተገድለዋል ሲሉ ምንጮቻችን ተናግረዋል። በአጠቃላይ በአማራ ክልል ባለፉት 21 ወራት ብቻ 40 ሺህ የሚጠጋ የአርሶ አደርና የከተማ ነዋሪ ቤቶች ተቃጥለዋል። በጎንደር ጠቅላይ ግዛት የተካሄዱ የአውደ ውጊያ መረጃዎችን እናስደምጣችሁ። በጎንደር ጠቅላይ ግዛት የገባው የብልጽግና ሰራዊት ደንቢያ አውራጃ ላይ በፋኖ ከባድ ምት የደረሰበት ሲሆን ሰራዊቱ በበኩሉ የአርሶ አደር መኖሪያ ቤቶችን አቃጥሏል። ደንቢያ አውራጃ ማክሰኞ ዙሪያ፣ ደንባ፣ ጅባራና ጠንቋራ በተባሉ
ቀበሌዎች ላይ የገባ የብልጽግና ሰራዊት ከ20 በላይ አርሶ አደሮችን ትጥቅ አስፈትቶ ሲወጣ ፋኖ ደፈጣ ላይ በወሰደበት ጥቃት ከ5 በላይ የሰራዊቱን አባላት እርምጃ ወስዶበታል። ከአርሶ አደር ላይ ከዘረፈው መሳሪያ መካከልም 7ቱን ፋኖ ማስመለስ ችሏል። በተለይም የደንባ ቀበሌው ጥቃት ከባድ ኪሳራ እንዳደረሰበት የተረዳው የብልጽግና ሰራዊት ጉድጎዶ ማንጠርኖ በተባለ ቦታ ላይ ከባድ መሳሪያ በዘፈቀደ በመተኮስ ለጊዜው ቁጥራቸው ቦል ያልታወቁ አርሶ አደሮችን ገድሏል። 4 ቤቶች መቃጠላቸውም ታውቋል። በጎንደር ጠቅላይ ግዛት ሚካኤል ደብር ተብሎ በሚጠራው አካባቢ በቅርብ ርቀት የምትገኘው ማንጠርኖ ቀበሌ የብልጽግናው አገዛዝ ባደረሰበት የከባድ መሳሪያ ድብደባ ከባድ ሐዘን ላይ መውደቋን ምንጮቻችን ጨምረው ገልጸዋል። በኩለ ቀን ዜናችን በበለሳ ሊቦ ከምከምና ጉና በጌምድር ወረዳዎች ከባድ ውጊያ እየተካሄደ መሆኑን ገልጸንላችሁ ነበር። ከመሸ በደረሰን የአውደ ውጊያ ውሎ መረጃዎች በተጠቀሱት አካባቢዎች የተካሄዱት የፋኖ ተጋድሎች ከፍተኛ ድል እንደተገኘባቸው ምንጮቻችን ተናግረዋል። ምንጮቻችን ባደረሱን የውጊያ መረጃ እንደገለጹት በተለይም በቅርቡ 2 የፋኖ መሪዎች ከትግል መውጣታቸውን ተከትሎ ጽንፈኛው ሞራሉ ተጎድቷል። ይህ ጊዜ ሳያመልጠን እንጨርሰው ብሎ ብልጽግና ሰራዊት አዝምቶብን ነበር። ነገር ግን የብልጽግና በምኞት ተነድቶ የገባበት የሳሳተ ስሌት ራሱን ነው ያስጨረሰው ብለዋል። ምንጫችን አክለውም በ4ቱም ወረዳዎች 10 የውጊያ ግንባሮች ላይ የተካሄዱ ውጊያዎች ሁሉም በፋኖ የበላይነት የተጠናቀቁ ናቸው ያሉ ሲሆን ከሁሉም ግንባሮች የተገኙ ድሎችን በዝርዝር መግለጽ ባይቻልም ቁጥሩ በርከት ያለ የነፍስ ወከፍ መሳሪያና ተተኳሽ በፋኖ እጅ ሊገባ ችሏል። በዚህ ቀጠና በፋኖ የደረሰበትን ምት መቋቋም ያልቻለው የብልጽግናው አገዛዝ አንዳንድ የፋኖ መሪዎችን በጥቅማ ጥቅም በመደለል አንደኛው ክፍለ ጦር በሌላኛው ክፍለ ጦር ላይ ጦርነት እንዲከፍት ትዕዛዝ እንዲሰጡ አድርጓል ሲሉ የሚናገሩት የፋኖ ምንጮቻችን በዚህ የተነሳም በበለሳና ሚካኤል ደብረ አካባቢ በአንድ እዝ ስር በሚገኙ የፋኖ ክፍለ ጦሮች መካከል ውጊያ ተከፍቶ የነበረ ቢሆንም ታጋዩ የውጊያውን ዓላማ ሲረዳ ነፍጡን ዘግዝቆ ሰላም ወርዷል። ከዚያ በኋላም በጋራ በጠላት ላይ ዘምተዋል ብለዋል። ይህ በእንዲህ እንዳለ በብናትና መና መቀጠው አውራጃዎች ከፍተኛ ረሃብ መግባቱን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። ባለፉት 2 የመኸር ወቅቶች የዝናብ እጥረት መፈጠሩን ተከትሎ ከፍተኛ የሆነ የምርት እጥረት አጋጥሟል። ብልጽግና የከፈተው ጦርነትም ቢሆን ወንዶቹን በሚሊሻነት አስገድዶ መውሰዱን ተከትሎ የአካባቢው ሕዝብ ከፍተኛ የረሃብ አደጋ አንዣቦበታል። ምንጮቻችን ስለ አደጋው ስጋት ሲናገሩ በዚህ የረሃብ አደጋ ከ38,000 በላይ ሕዝብ ለከፋ ረሃብ ተጋልጧል፣ በተለይም ሕፃናትና እናቶች ለከፋ አደጋ ተጋልጠዋል ሲሉ ተናግረዋል። ይህ የረሃብ አደጋ በዋግምራ ብሔረሰብ አስተዳደር ዞን ሕዝብ ላይም የተጋረጠ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ዓለም አቀፉና አገር በቀል የበጎ አድራጊ ድርጅቶች በቀጠናው የደረሰው ረሃብ የከፋ ጉዳት ከማድረሱ በፊት ለሕዝብ ድጋፋቸውን እንዲያቀርቡ ፋኖ ጥሪ አቅርቧል። የሰላም ዋስትናም እንደሚሰጥ አስታውቋል። ወደ ተከታዩ መረጃችን ስናምራ ደግሞ ሸዋን እናገኛለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አባት አርበኞችን አሰልጥኖ አስመረቀ። በአማራ ሕዝብ ላይ የተከፈተው ሁሉን አቀፍ ዘር አጥፊ ጦርነት በሕዝብ ዘንድ ሰፊ ግንዛቤ እንዲኖር ያለማቋረጥ እየሰራ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ትግሉን የሚደግፉ አባት አርበኞችን በስፋት ወደ ስልጠና አስገብቶ አስመርቋል። የእዙ ዋና ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን እንደገለጸው የአማራ ሕዝብ የተከፈተበትን ጦርነት የመጨረሻ ግብ ምን እንደሆነ ሕዝብ በሚገባ እንዲረዳ አድርገናል። በዚህ የተነሳም በጠላት ላይ ተመሳሳይ አረዳድ ተፈጥሯል ብለዋል። የእዙ ዋና ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን እንደገለጸው የአማራ ሕዝብ የተከፈተበትን ጦርነት የመጨረሻ ግብ ምን እንደሆነ ሕዝብ በሚገባ እንዲረዳ አድርገናል። በዚህ የተነሳም በጠላት ላይ ተመሳሳይ አረዳድ ተፈጥሯል ብለዋል። በዚህ የተነሳም በየቀበሌዎችና ወረዳዎች የሚገኙ አባት አርበኞች የአማራን ሕዝብ ትግል በነፍጣቸው ለመቀላቀል ባሳዩት ፈቃደኝነትና ውሳኔ መሰረት የፖለቲካና ወታደራዊ ስልጠና ወስደው ተመርቀው የውጊያ ስምሪት ተሰጥቷቸዋል። በቅርቡ በመራቤቴ አውራጃ የተካሄዱ ውጊያዎች ላይ ጠንካራ ተጋድሎ ያደረገው ከወራት በፊት የተመረቀው አንደኛ ዙር ተመራቂ አባት አርበኞች ጦር መሆኑ ይታወቃል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ በሞጃና ወደራ ወረዳ 2ኛ ዙሪያ አባት አርበኞች ስልጠና ምርቃት ተካሂዷል ሲል ገልጿል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ክፍለ ጦር በሚንቀሳቀስበት ቀጠና ተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ ሳሲት ቀበሌ ተወርዋሪ አባት አርበኞችን ግንቦት 11 ቀን 2017 ዓ.ም በደማቅ ድጋፍና ማበረታታት በማስመረቅ ተሳትፏል። ተመራቂ አባት አርበኞችም የአማራን ሕዝብ አሁናዊ ስቃይና ቀጣይ ስጋቶችን በሚገባ የተረዱ ናቸው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ባለፉት 2 ወራት ብቻ ደብረ ብርሃን ዙሪያን ጨምሮ እዙ ነጻ ባወጣቸው አካባቢዎች ሁሉም የሸዋ ጠቅላይ ግዛት አውራጃና ቀበሌዎች የሕዝብ አስተዳደር መዋቅርና
ምክር ቤት እያደራጀ ይገኛል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር በይፋት አውራጃ ሸዋሮቢት ከተማ የብልጽግናው መረጃና ደህንነት ኃላፊ ጨምሮ የብልጽግና አመራሮች ላይ እርምጃ መውሰዱን በእኩለ ቀን ዜናችን መዘገባችን ይታወሳል። ክቡራትና ክቡራን የግንቦት 10 2017 ዓ.ም ጣና ዜናችን እንደቀጠለ ነው። ሞታችንን አታፋጥኑብን ታካሚዎች። የብልጽግናው አገዛዝ በጤና ባለሙያዎች ላይ የፈጸመውን ጭቆናና አፈሳ ተከትሎ የጤና ባለሙያዎች ጥያቄያቸው ባለመመለሱ የሥራ ማቆም አድማ ማድረጋቸው ይታወቃል። የጤና ባለሙያዎች የሥራ ማቆም አድማ በማድረጋቸው ሕይወታቸው አደጋ ላይ የወደቀ ታካሚዎችና አስታማሚዎች ሞታችንን አታፋጥኑብን ሲሉ ዛሬ ሰልፍ አካሂደዋል። በአንጋፋው ጥቁር አንበሳ ሆስፒታልን ጨምሮ በተለያዩ ሌሎች ሆስፒታሎች የሚገኙ ታካሚዎችና አስታማሚዎች ባካሄዱት ሰልፍ መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ሕይወት እንዳይጠፋ ያድርግ ሲሉ ጠይቀዋል። በአንጋፋው ጥቁር አንበሳ ሆስፒታል ጨምሮ በተለያዩ ሌሎች ሆስፒታሎች የሚገኙ ታካሚዎችና አስታማሚዎች ባካሄዱት ሰልፍ መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ሕይወት እንዳይጠፋ ያድርግ ሲሉ ጠይቀዋል። የኢትዮጵያ ጤና ባለሙያዎች በተደጋጋሚ ጊዜ የወቅቱን ገበያና የስራቸውን መጠን የሚመጥን የደመወዝ ማሻሻያና ጥቅማ ጥቅም እንዲያስተካክሉላቸው ሲጠይቁ ቆይተዋል። የሐኪሞቹን ተደጋጋሚ ጥያቄ አድምጦ ምላሽ መስጠት ያልፈለገው የብልጽግናው አገዛዝ የጋውን አብዮት ታስነሱ እንደሆነ እናያለን ሲል ሲዘባበት ነበር የከረመው። የጤና ባለሙያዎቹ ተደጋጋሚ ጥያቄያቸው ምላሽ ማጣቱን ተከትሎ ባለፈው ሚያዝያ ወር ላይ በቀጣዩ ወር ሙሉ ጥያቄያችን ምላሽ እንዲሰጠን እንፈልጋለን፣ ጥያቄያችን ካልተመለሰ በከፊልና ሙሉ በሙሉ የሥራ ማቆም አድማ እናደርጋለን ሲሉ ይፋ አድርገው ነበር። ይህን ተከትሎም የጤና ባለሙያዎች የተቃውሞ ንቅናቄ ሲያደርጉ ቆይተው በመጨረሻም የሥራ ማቆም አድማ አድርገዋል። በዚህ የተነሳም በሆስፒታል ተኝተው ይታከሙ የነበሩና ተመላላሽ ታካሚዎችን ጨምሮ ድንገተኛ ታካሚዎችም ሕይወታቸው አደጋ ላይ መሆኑን ዛሬ ባካሄዱት ሰልፍ አስታውቀዋል። የብልጽግናው መንግስት ከጤና ባለሙያዎች የቀረበበትን የደመወዝ ጥያቄ ከመመለስ ይልቅ አንድ ጊዜ በጀት ስለሌለን በቀጣዩ ዓመት እናስተካክለዋለን ሲል፣ ሌላ ጊዜ ደግሞ አጀንዳው የጤና ባለሙያዎቹ ሳይሆን የፖለቲካ ነጋዴዎች ነው በማለት ጥያቄውን ወደ ሌላ አቅጣጫ ሲገፋው እየታየ ነው። በዚህ የተነሳም ከ200 በላይ የጤና ባለሙያዎችን አፍኖ አስሯል፣ አንዳንዶቹንም ሰውሯል። ብልጽግና በጀት የለኝም ብሎ ለመምህራን፣ ለመንግስት ሰራተኛው፣ ለጤና ባለሙያውና ለጸጥታ ኃይሉ ይናገር እንጂ በሌላ በኩል ደግሞ የነገው አዲስ አበባ የሚል በርካታ ቢሊዮን ብር የተመደበለት ፕሮጀክት አውጥቶ ጎተራ የሚባለውን ሰፈር ሊያፈርስ መሆኑ ተሰምቷል። ሪፖርተር ጋዜጣ በእንግሊዝኛው እትሙ እንዳስነበበው በርካታ ቢሊዮን ብር የተመደበለት ፕሮጀክቱ በአዲስ አበባ ከንቲባና በጠቅላይ ሚኒስትር ጽሕፈት ቤት የሚመራ ነው ብለዋል። ብልጽግናው ከቻይና ኮሚኒኬሽን ኮንስትራክሽን ኩባንያ ጋር ጥምረት በመፍጠር ግንባታውን የጀመረው የነገው አዲስ አበባ ልዩ ኢኮኖሚ ዞን ፕሮጀክት አዲስ አበባ ወደ ምስራቅ ትመለሳለች የሚል መሪ ቃል የተሰጠው ነው። ይህ ፕሮጀክት የብልጽግናው አገዛዝ የቅደም ተከተል እቅድ የሌለው መሆኑን ማሳያ ነው ሲሉ የሚናገሩት ተንታኞች በከተማዋ ያለውን የኑሮ ውድነትና ያልተሟላ የመኖሪያ ቤት ፍላጎት ከግምት ውስጥ ማስገባት ያልቻለ ነው። ባለስልጣናቱ ቅድሚያ የሚሰጣቸውን ጉዳዮች እንደገና ቢገመግሙ ብልህነት ነው ሲሉ ይከራከራሉ። በዚህ ሰዓት አዲስ አበባን ጨምሮ በመላው ኢትዮጵያ የሕዝብ ተቀዳሚ ጥያቄዎች የሰላም እጦትና የኑሮ ውድነት ናቸው የሚሉት ተንታኞች መምህራን፣ ሐኪሞችና ሌሎች የሲቪል ሰርቪስ ሰራተኞች በኑሮ ውድነት ተፈትነዋል። ሐኪሞች ያቀረቡትን ተመጣጣኝ የደሞዝ ጭማሪ ባለመመለስ ታካሚዎችን አደጋ ላይ የጣለ ስርዓት መሆኑን ተንታኞች በትችታቸው ጠቅሰዋል። ይህ በበርካታ ቢሊዮን ብር የሚገነባው የኢኮኖሚ መንደር በትንሹ 4 ማዳበሪያ ፋብሪካ፣ 6 የተሟላ ዘመናዊ ሆስፒታልና 20 ዘመናዊ ትምህርት ቤቶችን መገንባት የሚችል ገንዘብ ነው። ባለፉት 5 ዓመታት የብልጽግናው መንግስት በኮሪደር ልማትና በገበታ ለሀገር እያለ ያወጣው ገንዘብ ብቻ በኢትዮጵያ 25000 መኖሪያ ቤቶችንና ቀደም ሲል የተጠቀሱ ፋብሪካዎችን፣ ሆስፒታሎችንና ትምህርት ቤቶችን የሚገነባ ገንዘብ ነበር። የብልጽግናው ሊቀመንበር የሚያስገነቡት ቤተ መንግስት ደግሞ ከ30 በላይ ዩኒቨርሲቲዎችን የሚገነባ ገንዘብ መሆኑን የኢኮኖሚ ባለሙያዎች ይናገራሉ። በአገሪቱ በቂ ዩኒቨርሲቲ ስላለ ገንዘቡ ለሌላ የልማት ስራ ይዋል ቢባል ደግሞ 12 የማዳበሪያ ፋብሪካ፣ ሙሉ የሕክምና መሳሪያዎች የተሟላላቸው 10 ሆስፒታሎች፣ 900 የኮንዶሚኒየም ቤት ህንፃዎችና 110 ኪሎ ሜትር የአስፓልት መንገድ መገንባት ይችላል ሲሉ ይገልጹታል። የብልጽግናው አገዛዝ ቅድሚያ የሚሰጠውን ቅድሚያ ባለመስጠትና በብልጭልጭ ፕሮጀክቶች ግንባታ ፍቅር ስለወደቀ የጤና ባለሙያዎች ስራ በማቆማቸው ታካሚዎች የሞት መልአክ ደጃቸው ላይ ቆሞባቸዋል። እውነታው የመሆኑ እየታወቀ ሰው ተኮር ልማት ነው የምከተለው ሲል ብልጽግና ሳያፍር በተደጋጋሚ ሲናገር ይደመጣል። በመጨረሻም
የባዲኑ ከፍተኛ ሹም ፋኖን በትነነዋል አሉ። የፋኖ አቅም ከዚህ በኋላ ፈተና አይሆንብንም፣ ዋና አስኳሉን ሰብረነዋል፣ በቅርቡም እንጨርሰዋለን ሲሉ የባዲን ብልጽግና ሹም ተናገሩ። የአቶ አረጋ ከበደ የካቢኔ አባል የገጠር ልማት ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊው ዶክተር ድረስ ሳህሉ ትናንት በባህር ዳር ለተሰበሰቡት የብልጽግና ጄኔራሎች ባቀረቡት ሪፖርት ጽንፈኛው ከደጀን እስከ ባህር ዳር የዘረጋውን ኬላ በጣት ሰንጥለነዋል፣ ለባህር ዳር አስጊ የነበረው ኃይል አሁን ላይ ለራሱም ህልውናው ፈተና ሆኖበት ኮሪደር ለኮሪደር ነው የሚንከራተተው ሲሉ መናገራቸውን ምንጮቻችን ገልጸዋል። የአቶ አረጋ ከበደ የካቢኔ አባል የገጠር ልማት ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊው ዶክተር ድረስ ሳህሉ ትናንት በባህር ዳር ለተሰበሰቡት የብልጽግና ጄኔራሎች ባቀረቡት ሪፖርት ጽንፈኛው ከደጀን እስከ ባህር ዳር የዘረጋውን ኬላ በጣት ሰንጥለነዋል፣ ለባህር ዳር አስጊ የነበረው ኃይል አሁን ላይ ለራሱም ህልውናው ፈተና ሆኖበት ኮሪደር ለኮሪደር ነው የሚንከራተተው ሲሉ መናገራቸው ምንጮቻችን ገልጸዋል። ዶክተር ድረስ ሳህሉ ከዚህ ቀደም በትውልድ መንደራቸው መራዊ ከተማ ከብርጋዴር ጄኔራል መንግስቴ ጋር ሆነው ባደረጉት የህዝብ ውይይት ላይ እናንተ ከተባበራችሁን ይህን ጽንፈኛ ጠራርገን እናጠፈዋለን፣ ትርፍ አምራች የነበረው አካባቢያችን አሁን ግን ለግል ፍጆታውም እንዳይበቃ ያደረገው ይኸው ጽንፈኛ ኃይል ነው ማለታቸው አይዘነጋም። ዶክተር ድረስ በሪፖርታቸው ጽንፈኛው ዋና ዋና ተዋጊዎቹ ተመተውበታል፣ ከፍተኛ ቁጥር ያለው ኃይሉም እጅ ሰጥቷል። ብዙዎች የሚያውቁት ሰሞኑን ደቡብ ጎንደር ላይ እጅ የሰጡትን 2 መሪዎችን ቢሆንም በአራቱም ግዛቶች በርካታ ኃይሉ ነው እጅ የሰጠው። ሚዲያ ላይ በስፋት አልተነገረም እንጂ ከቀናት በፊት አቸፈር ላይ ከ300 በላይ የጽንፈኛው ሰራዊት እጁን ሰጥቷል። ቆንዝላ ላይም በጀግናው መከላከያ ሰራዊታችን የማረክናቸውና እርምጃ የወሰድንባቸው ከ200 በላይ ናቸው ሲሉ መናገራቸው ምንጮቻችን ተናግረዋል። በዚህ ስብሰባ ላይ ከዶክተር ድረስ ሳህሉ በተጨማሪም የምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ግዛው ኡማ ባቀረቡት ሪፖርት የጽንፈኛው አቅም ካለፈው ዓመት ጋር ሲነጻጸር አሁን በጣም ተዳክሟል ብለዋል። የባህር ዳር ወታደራዊ ግምገማ ከዚህ በተጨማሪም ሰራዊታችን ፈተና ሆኖበት የቆየው ጽንፈኛው የህዝብ ድጋፍ ስለነበረው የመረጃ የበላይነት ነበረው። አሁን ግን ህዝቡን በጽንፈኛው ላይ እምነቱን ማጣት ስለጀመረ ለሰራዊታችን ስጋቱ ቀንሶለታል ሲሉ ሜጀር ጄኔራል ግዛው ኡማ መናገራቸውን የጣና ቴሌቪዥን ምንጮች ተናግረዋል። ከ3 ሳምንት በፊት በነበረው የዜና ወጃችን ላይ ብልጽግና ከፋኖ ጋር ፊት ለፊት የሚያደርገውን ውጊያ ለመቀነስና በምትኩም አማራን እርስ በርስ ለማዋጋት አቅዷል። እዚህ ደግሞ ሚሊሻን በስፋት ማሰልጠንና የፋኖ መሪዎችን ልዩነት በማስፋት አርበኛውን እርስ በርስ ሊያዋጋ የዕቅድ መመሪያ ወርዷል ስንል ያገዛዙን ወታደራዊ ግምገማ ማቅረባችን አይዘነጋም። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች ሲናገሩ የፋኖ መሪዎች የነሱ መጓተት በዚህ ደረጃ ፋኖን እንዲገመት አድርገውታል። አሁንም ካለፈው ተምረው በቀጣይ ትግሉን ወደፊት ለማሻገር ቆም ብለው ማሰብ ይኖርባቸዋል ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 10 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ተወዳጁ፣ የትግል ሚዲያውንም በተሳትፎ እንድታጠናክሩ ጥሪ እናቀርባለን። ጣና ቴሌቪዥን ከሀቅ ጋር